ታችን ኢየሱስ ክርስቶስ እንግዲህ ሐዋርያትን እየባረካቸው ሂዱና በዓለም ሁሉ ወንጌልን አስተምሩ ብሎ ከነገራቸው በኋላ ሲያርግ የመጨረሻ ያረገበትና የእግሩም ዳና ያለበት ቦታ ነው። እንግዲህ ይህ ቦታ እንደምታዩት በዚህ ዙሪያ እንደተጻፈ በተለያየ አብያተ ክርስቲያናት ይህ ቦታ እንደሆነ ይታመናል። ወይም ይህ ቦታ በትክክል ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ እንደሆነ ይነገራል። በዋናነት ለምሳሌ የግሪክ፣ የሶሪያ እንዲሁም የኮፕቲክን ጨምሮ የአርሜኒያን ቤተክርስቲያኖች እዚህ ጋር የራሳቸው መቀመጫ አላቸው። እዚህም ቦታ ላይ ይህ እንደሆነ ይስማማሉ፣ በታሪክ በተለያዩ ግኝቶች ማለት ነው። ወደ ውስጥ እንግባና ደግሞ ላሳያችሁ። ይህ እንግዲህ የመጨረሻዋ ቦታ ተብላ በተለያየ ምርምርና ከተለያየ ጥናት በኋላ የመጨረሻ የጌታችን የመድኃኒታችን የኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ሲያርግ ለመጨረሻ ጊዜ እግሮቹ ያረፉት እዚህ ቦታ ላይ ነበር። በቅዱሳት መጻሕፍት እንደተጻፈው ከመሬትም ከፍ አለ፣ ደመናትም እየሰወሩት ከፍ እያለ ተለያቸው ወይም ሄደ ተብሎ እንደተጻፈ ሁሉ ልክ የመጨረሻ እግሮቹ ከምድር ሲለያዩ ከዚች ቦታ ላይ ነው እንግዲህ የተለየው ማለት ነው እግሮቹ። ስለዚህ ለክርስትና እምነት ተከታዮች እዚህ ጋር መምጣት ይህንን የእግሮቹ የመጨረሻ ያረፉበትን ይህንን ቦታ መንካት ትልቅ በረከት ተደርጎ ይወሰዳል። በተለያየ አብያተ ክርስቲያናትም ቅድም እንደነገርኳችሁ ይህ ቦታ ራሱ በትክክል ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት እንደሆነ ይታመናል። ለዚህም ነው የክርስትና እምነት ተከታዮች ወደ ኢየሩሳሌም ከመጡ በኋላ ይህንን ቦታ የሚጎበኙት ማለት ነው። ይህንን ቦታ የሚዳስሱት፣ ይህንን አለት የሚዳስሱበት ዋና ምክንያት ከዚህ ጋር ነው። ለመጨረሻ ጊዜ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው እንግዲህ ይህ ቦታ በጣም ልዩ ትርጉም ያለው ለክርስትና እምነት ተከታዮች ልዩ ትርጉም ያለው ቦታ እንደሆነ ይታመናል ማለት ነው። ስለዚያች ቀንና ስለዚያች ሰዓት ግን ከአባት በቀር ብቻ የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉንም እስከወሰደ ድረስ እንዳላወቁ ሁሉ የሰው ልጅ መምጣትም እንዲሁ ይሆናል። በዚያ ጊዜም ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁም በምን ሰዓት እንዲመጣ አታውቁምና እንዲሁ ንቁ። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱንም ሊቆፍር ባልተወም ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦች ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው።